مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله كأقوم جنبت كتلالن موجب المحتاج إن شاء الله يوم زاري رجب هيا سباتنا ليلو. رسول عليه الصلاة والسلام ጉዟቸው በዚህ ሌሊት ነበር። ስለዚህ ይህች ሌሊት የተባረከች እና የዱዓ ሌሊት ነው። ሁላችንም በዱዓ እንበርታ። ደስ የሚል የሆነ ሌሊት ስለሆነ ማለት ነው። ኢንሻአላህ ጉዟቸው በዚች ሌሊት ነበር። ዛሬ የምናየው አልሚዕራጅ ስለ ሚዕራጅ ይሆናል። ይሄ ሚዕራጅ የሚባለው ከበይተል መቅዲስ ወደ ላይኛው ወደ ሰማይ ጉዞ ያደረጉበት ነው ሚዕራጅ ማለት ነው። አልሚዕራጁ ሳቢቱን ቢነሲል አሐዲስ አሰሒሐ ሚዕራጅ ማድረጋቸው በነስ በሐዲስ የተገኘ የሆነ ነው። ረሱል ዓለይሂ ሰላቱ ወሰላም ሚዕራጅ ማድረጋቸው ከበይተል መቅዲስ ጉዞ ወደ ላይ ማድረጋቸው በሐዲስ ተረጋግጧል። ወአመል ቁርአኑ ፈለም የኑስ ዐለይሂ ነሰን ሰሪሐ ላኪን ወረደ ፊሂ ማ የካዱ የኩኑ ነሰን ሰሪሕ። ነገር ግን በቁርአን በግልጽ የተነገረ የለም። ነገር ግን እሱን ቀረብ የሚል የሆነ አመላካች የሆነ ቁርአን አለ። አላህ በቁርአን ምን ይላል? ወለቀድ ረአሁ ነዝለተን ኡኽራ ዒንደ ሲድረቲል ሙንተሃ ዒንደሃ ጀነቱል መእዋ። ይህ ምንድነው? ጅብሪልን አይተውታል ለሁለተኛ ጊዜ ሲድረተል ሙንተሃ ላይ። ስለዚህ ሲድረተል ሙንተሃ ወደዛ መሄዳቸው ጉዞ ማድረጋቸው ተረጋገጠልን ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ጅብሪልን አላ ሱረቲሂል አስልያ አይተውታል። እሱም ሲድረተል ሙንተሃ ላይ ማለት ነው። ፈኢን ቂለ ቀውሉሁ ወለቀድ ረአሁ የሚለው ቢባል የሕተሚሉ አን የኩነ ሩእየተን መናሚያ ቁልና ሃዛ ተእዊል፣ ይሄ ተእዊል ነው። አይ በመናባቸው እንጂ በዛታቸው አይደለም ብሎ ቢል አንድ ሰው ይሄ የለም። ወላ የሱቁ ተእዊሉ ነሲ አይ ኢኽራጁሁ የሕተሚሉ አን የኩነ ዓፍወን አይ ኢኽራጁሁ ዐን ዛሂሪሂ ሊገይሪ ደሊልን ዐቅሊይ ቃጢዕን አው ሰምዕን ሳቢት። ስለዚህ ይሄ የሚዋጥ አይደለም በመናም ነው የሚለው ይሄ ተቀባይነት አይኖረውም። ምንም የዐቅል ማስረጃም ሆነ እንደዚሁም ሳቢት የሆነ ሐዲስ ምንም ነገር ሳይገኝ አይ በመናማቸው ነው ብሎ ማለት ይሄ ተቀባይነት የማይኖረው ነው ማለት ነው። ከማ ቃለሁ ራዚዩ ፊል መሕሱል ወለይሰ ሁና ደሊል አላ ዛሊክ። በዚህ ላይ ምንም መረጃ የለም ራዚ እንደተናገሩት ማለት ነው። ስለዚህ አይተውታል ነው፣ በዛት አይተውታል ነው። ስለዚህ ጉዞ ማድረጋቸውን በዚህ እናረጋግጣለን። ወበዕደ ኢስራኢ ነቢይ ሰለላሁ ዐለይሂ ወሰለም ኢለል መስጂዲል አቅሳ ወሑዱሲ ማ መረ ዚክሩሁ ዒንደል ከላም ዐለል ኢስራእ። እንግዲህ ረሱል ዓለይሂ ሰላቱ ወሰላም ኢስራእ ካረጉ በኋላ ወደ መስጂደል አቅሳ እንግዲህ ብዙ ወደ ኋላ ላይ ያሳልፈናል የተከሰቱ ነገራቶችን ይህን ሁሉ ከተደረገ በኋላ ማለት ነው። ስለ ኢስራእ ብዙ አይተናል። ከዛ በኋላ ኑሲበል ሚዕራጁ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ለረሱል ዓለይሂ ሰላቱ ወሰላም ሚዕራጅ እንዳደርጉ ተደረገላቸው ማለት ነው። ወደ ላይ እንዲወጡ ሚዕራጅ መውጫ ተደረገላቸው። ወልሚዕራጅ ሚዕራጅ ማለት ምን ማለት ነው? ሚርቃቱን ሽብሁ ሱለም በይነ ሰማኢ ወልአርድ
በሰማይና በምድር መካከል ላይ የተደረገ የሆነ መውጫ ነው። ሱለም የሚመስል ማለት ነው። የሆነ መወጫጮ የሚመስል ያን የሚመስል የሆነ ነው እና እሱ ሚዕራጅ ማለት መውጫው ነው። ደረጀቱ ሚንሃ ሚን ፊዳ ወልኡኽራ ሚን ዘሀብ ያ መውጫው ማለት ነው። መወጫጫው ደረጃው የብርና አንዱ የብር አንዱ የወርቅ አንዱ የብር አንዱ የወርቅ የሆነ ማለት ነው። ፈዐረጀ ነቢዩ ሰለላሁ ዐለይሂ ወሰለም ዐለል ሚርቃት ረሱል ዐለይሂ ሰላቱ ወሰላም እዛ ላይ ወጡ። ከዛ በኋላ ፈሳረት ትጥዋ ለሁ ሐታ ወሰለት ሰማእ አልኡላ ከዛ ተጠቀለለላቸው ማለት ነው። ትጠቀለለ ያዘ እንግዲህ በራሱ እየተጠቀለለ መውጣት ያዙ ማለት ነው። መጀመሪያው ሰማይ እስከሚደርሱ ድረስ ሱብሓነላህ ተጠቀለለ። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ሐዲሲሂ ዐለል ኢስራኢ ወልሚዕራጅ እንደተናገሩት ማለት ነው። ስለዚህ በወጡበት ሰዓት በራሱ እየተጠቀለለ እዛው እስከሚደርሱ ማለት ነው። ሱብሓነላህ ይሄ ወማ ዐለላሂ ቢዐዚዝ በአላህ ላይ የሚያቅት አይደለም፣ ያቃተው ሰው ላይ እንጂ ይሄ ገር የሆነ ነው። በአላህ ላይ አያቅትም። ስለዚህ ረሱል ዐለይሂ ሰላቱ ወሰላም ሚዕራጅ ማድረጋቸው ግልጽ የሆነ ነው ማለት ነው። ከዛ ثم عرج بنا فصعد بنا إلى السماء ከዛ ወጣን አሉ ወደ መጀመሪያው ሰማይ ፈስተፍተሐ ጅብሪሉ አይ ጦለበል ፈትሕ ማለት ነው። እንዲከፈትላቸው ሰይዱና ጅብሪል ፈለጉ። ፈቂለ መን አንተ ማነህ ተባሉ። ጅብሪል ቃለ ጅብሪል ቂለ ወመን መዓክ ጅብሪል ነኝ በሚሉ ሰዓት ካንተስ ጋር ማን ነው አሏቸው። ቃለ ሙሐመድ ቂለ ወቀድ ቡዒሰ ኢለይ ሙሐመድ ነው በሚሉ ሰዓት ሰይዱና ጅብሪል ወደ ሰማይ እንዲወጣ ካዟል ወይ ማለት ነው። ተልኳል ወይ ማለት አይደለም። ወደ ሰማይ ጉዞ እንዲያደርግ ታዟል ወይ በሚሉ ሰዓት ጅብሪል ምን አሉ? ቃለ ቀድ ቡዒሰ ኢለይ አው ካዟል አሉ። ወደዚህ እንዲወጣ ታዟል ወይ ነው። ይሄ ምን ያስይዘናል? የሆነ ቦታ ሄዶ አንድ ሰው መቆርቆር አለበት። ዝም ብሎ መግባት የለበትም። ከዛ በኋላ ማነህ ሲሉት እኔ ነኝ ማለት የለበትም፣ እከሌ ማለት አለበት ማለት ነው። ፈፉቲሐ ለና አሉ ከዛ ለኛ ተከፈተ። ፈኢዛ አነ ቢአደም ፈረሐበ ሊ ከዛ በኋላ ማንን አገኘሁ አሉ? ነቢዩላህ አደምን። ሱብሓነላህ ነቢዩላህ አደምን አገኘሁ አሉ። ከዛ አቀባበልም አድርገው ወደ ዓሊ ቢኸይር ዱዓም አደረጉልኝ አሉ። አቀባበል አደረጉላቸው፣ ዱዓም አደረጉላቸው። ሱብሓነላህ ነገር ግን ምን ብለን ነበር? አለፈ ላይ ነቢያቶች ሁሉ ተሰብስበው ቤተል መቅዲስ አሰግደዋቸው ነበር። ከዛ ወደ ላይ ወጥተዋል ማለት ነው። ثم عرج بنا إلى السماء الثانية ጉዟቸውን አደረጉ። فاستفتح جبريل عليه السلام አሁን እንዲከፈትላቸው ጅብሪል ፈለጉ። فقيل من أنت قال جبريل قيل ومن معك ጅብሪል ነይ በሚሉ ሰዓት ካንተስ ጋር ማን ነው? قال محمد قيل وقد بعث إليه ጉዞ እንዳደርግ ወደዚህ እንዲወጣ ታዟል ተፈልጓል ወይ? قال قد بعث إليه ففتح لنا ተዛለኛ ተከፈታሉ። فإذا أنا بابني خالتي عيسى بن مريم ويحيى بن نبي الله زكريا صلوات الله عليهما فرحبا ودعوا لي بخير ከዛ አቀባበል አደረጉልን፣ ከዛም ዱዓ አደረጉልኝ በመልካም ነገራት። ሱብሓነላህ ለዝን ነው ነቢያቶች ሐይ ናቸው። አልአንቢያኡ አሕያኡን ፊ ቁቡሪሂም ዩሰሉን ያሉት ረሱል ዐለይሂ ሰላቱ ወሰላም አሁን መጥተው ታዲያ በስብሰዋል እያሉ ይረብሻሉ። ሱብሓነላህ ከዛ አቀባበል አደረጉልኝ አሉ። ثم عرج بي
إلى السماء الثانية ثم عرج بي إلى السماء الثالثة فاستفتح جبريل وهنا من كفة الله فلقوا سيدنا جبريل ودي سستنيو سمي فقيل من أنت قال جبريل قال ومن معك قال محمد صلى الله عليه وسلم قيل وقد بعث إليه قال قد بعث إليه يو عندنا ترجمه ففتح لنا فإذا أنا بيوسف صلى الله عليه وسلم كذا بمكفة ساعات نبي الله يوسف أجنينا إذ هو قد أعطي شطر الحسن معناه أعطي نصف الجمال أي أن نصف الجمال الذي وزع بين البشر كان ليوسف سبحان الله يوسف أجنيته ማማር የሚባለውን ንስፉን ግማሽ የተሰጡ ሆነው ማለት ነው። በጣም የሚያምሩ ናቸው። ውብ ለሰው ልጅ የተሰጠ ይሁን ግማሽ ለዩሱፍ ወአማ ነብዩና فأعطي الحسن كله ለረሱል አለይሂ ሰላቱ ወሰላም ሁሉንም የተሰጡ ናቸው። ረሱል አለይሂ ሰላቱ ወሰላም ውብ ናቸው፣ የሚያምሩ ናቸው። እንደዛ ሆነው አዩአቸው ፈረሐበ ወደዓሊ ቢኸይር አቀባበልም አደረጉ ዱዓም አደረጉልኝ አሉ። ሱብሃንአላህ